ጤናለሁ ሮጣለሁ እተበታለሁ ወይዘሮ እመቤት አብደላ ነዋሪነቷ በአዲስ አበባ ከተማ ነው የሶስት ልጆች እናት የሆነችው ወይዘሮ እመቤት ሶስተኛዋ ልጇ የአእምሮ ውስንነት ወይም የዳውን ሲንድሮም ህመም ጋር ነው የተወለደችው እንደ አብዛኛዎቹ ከአእምሮ ውስንነት ጋር ተወልደው ህመማቸው ቶሎ እንደማያውቁት ሁሉ የሷም ልጅ በዚሁ ህመም ጋር እንደተወለደች ያወቀችው ከአንድ አመት በኋላ ነው በርካቶችን በመቀበል እየተንከባከበ የሚገኘው የዲቦራ ፋውንዴሽን ከልጇ ጋር ያገኘናት ወይዘሮ እመቤት ልጇ የዳውን ሲንድሮምና የልብ ክፍተት ህመም እንዳለባት ስታውቅ ለመቀበል ከብዷት እንደነበር ታስታውሳለች ኢንፌክሽን ታማ ቢሃብ የህፃናት ህክምና ይዣት ሄጄ ከዛ ወደ ዘውዲቱ ሪፈራሉኝና አዛ ነው ልቧን ታየች ልቧ ላይ ችግር እንዳለ ተነገረኝ ኢንተርናሽናል ሜዲካል ፋርማሲ ደግሞ ደሟን አሰርቼ ዳውን ሲንድሮም እንዳላት አወቅኩኝ ከዛ በኋላ ክትትሌን ጥቁር አንበሳ አርጌ ነበር ከልጆች ጋር ስትጫወት በእድሜዎች ያሉ ልጆች እንደ ልባቸው ሮጠው እንትን ሲሉ እሷ ብዙ አትሮጥም ነበር ቶሎ ይደክማት ነበርና ያ ስሜት በጣም ያም ነበር 2 አመት ከሆነ ጀምሮ ካርዲያክ ሴንተር ክትትል ያያረግን ነበር ያው ሲመጡ እድሉን ስታገኘው ውጪ ሄዳ መታከም እንዳለባት ተነግሮናል ወረፋ እየጠበቅን ነበር የልብ ክፍተት ህመሟ ህክምና ፍለጋ ለ12 አመታት ልጇን ይዛ ከግል እስከ መንግስት የህክምና ተቋማት እንደ ተንከራተተች ያስታወሰችው ወይዘሮ እመቤት በዲቦራ ፋውንዴሽን አማካኝነት የሜኪንግ ዘ ግሬት ሆፕ ኦፍ አፍሪካ ኒውዝ የተባለ ግብረሰናይ ድርጅት ሙሉ ወጪዋን ሸፍኖ የልጇን ህይወት መታደጋቸውን ትናገራለች ውጪ ወስዶ የማሳከም አቅሙ አልነበረኝም ቢኖረኝ 12 አመት አልጠብቅም ነበር አሁን ግን ህክምናውን አግኝታ ከመጣች በኋላ ከልጆች ጋር እንደ ልቧ ትሮጣለች ያ የነበረው ደከመኝ ብሎ እንትን የሚለው ነገር ቀንሷል ስትተኛ እንደ ልቧ አፋን ከፍታተኛ የነበረው ነገር ከድና ነው ያ ነገር ቀርቷል እግዚአብሔር ይመስገን ይሄ ድል ባይመጣ ኖሮ ሳቢቅ ይሄን ህክምና ታገኝም ነበር ዛሬ እንደ ልቧ አትሆንም ነበር ና በጣም አመሰግናለሁ ልክ እንደ ወይዘሮ እመቤት ሁሉ ወይዘሮ ነጅባ ጀሚል ልጇ ፍርዶስ በስቃይ ውስጥ እንደነበረች አስታውሳ በግብረሰናይ ድርጅቱ አማካኝነት 2 ጊዜ ቀዶ ህክምና በማግኘቷ ሙሉ ጤናዋ እንደተመለሰ ትገልጻለች በ45 ቀን ዋና ታወቀላት በጣም ደክማለች ልጅሽ ከቻርጅ አሰሪ ካልቻርጅ ደግሞ ወረፋ ጠብቂኛ ምንም ማድረግ አንችልም ከዛም በላይ ደግሞ እንትን ያሉትን ነው የምናስቀድመው ነው ያሉኝ ዲቦራ በቃ እንዲ ብሉኛል ምን ይሻለኛል ይሄ በቃ ያለኝን ችግር ነገርኩኝ እንደ ሀገር ይዳ ነው የተሰራቸው 2 አይነት ነው የተሰራላት አሁን በራሷ ጊዜ መተንፈስ ችላ በእግሯ መራመድ ችላ መሮጥ ችላ ለምድላ አንዳንድ ነገር ያወራች ነው እዚህም የትምህርት ውጤት የትምህርት እንትን ተብሎላታል እድል የተማረች ነው እኔም እድል አግኝቼ ያው ከሷ ጋር እዚህ እየሰራው ነው ዶክተር ኦክሴት በእጅግ በጣም አርጌ አመሰግናታች ብዙ ልጆች ህይወት ላይ ነው የደረሰችው የዲቦራ ፋውንዴሽንና ሜኪንግ ዘ ግሬት ሆፕ ኦፍ አፍሪካ ኒውዝ በጋራ በመሆን በልብ ህመም ሲሰቃዩ የነበሩ 10 የልብ ህሙማን ህፃናት የቀዶ ህክምና በህንድ ሀገር እንደተሰራላቸው በህክምናው የውስጥ እርካታ እንደሚሰጣቸው የግብረሰናይ ድርጅቱ ፕሬዝዳንት ዶክተር ኦፕስኒት መርድ ተናግረዋል ትልቁ ፎከስ እኔ ያው ዳውን ሲንድሮም ፕሮጀክት ካርዲያክ ፕሮጀክት ብለን ከዲቦራ ፋውንዴሽን ጋር ሞዩ ተፈራርመን 2ኛ አመታችን ነው አብረን እየሰራን ያለነውና መጀመሪያ ስንጀምር 4 ልጆችን ነው ወደ ህንድ ሀገር ልከን የልብ ህክምና ቀዶ ጥገና ህክምና እንዲያገኙ ያደረግነው አሁን ደግሞ በዚህ አመት ወደ 7 ልጅ ልከናል አንድ ልጅ እየተጠበቀች ነው ያለችው አብሮ የተወለደ የልብ ችግር ነው በተለይ እነዚህ ዳውን ሲንድሮም ያላቸው ህፃናቶች እዚህ ሀገር አንዳንዱ እዚህ ሀገር ሊሰጥ ይችላል ቀዶ ጥገናው ግን ቀዶ ጥገና መስጠቱ ብቻ ሳይሆን ከተሰጣቸው በኋላ ያለው ኬር ትንሽ አስቸጋሪ ነው አንደኛ አይሲዩ ብዙ ጊዜ ይቆያሉ ነርሲንግ ስታፍ የአይሲዩ ሐኪም በደንብ ሲስተሙ የተቋቋመበት ጠንከር ያለበት መሆን ስላለበት ከዚህ ወደ አምሪታ የሚባል ሆስፒታል እየላከን አሳክመናል ያ ደግሞ በርግጥ ብዙ ነው አይደለም ምለው ግን ትልቅ ሳቲስፋክሽን ነው የሚሰጠው እንደዚህ አይነት ህመም ጋር የሚኖሩ ህፃናት ታዳጊዎች ለከፋ ችግር እንደሚጋለጡ ያወሱት ዶክተር ኦፕስኒት መርድ ሌሎች አካላትም በመተባበር ተደራራቢ ችግር ያለባቸውን ታዳጊዎች ስቃይ ማቃለል ይገባል ብለዋል ውጭ ሀገርም የሚኖር ሰው እዚህም ሀገር የሚኖር ሰው ትልቅ ፖቴንሻል ስላለው ተባብረን ያለውን ችግር ይሄ እንግዲህ ብዙ ጊዜ ተነግሯል ተራ የሚጠብቅ ብዙ ነው እየጠበቀ ደግሞ የሚሞት ብዙ ነው ያለው
ችግራችንን በደንብ አሳውቀን ለመንግስትም ለባለሙያውም ለባለሀብቱም ይሄን ያህል ነው በቃ ይሄኛ ችግር ይሄን ያለው እስቲችን በዚህ በትረዱን የሚለውን ነገር በደንብ አሳውቀን ተባብረን እንርዳ። ዓለም አቀፍ ጥናቶች እንደሚያሳዩት ዳውን ሲንድሮም ወይም የአእምሮ ውስንነት ጋር የሚወለዱ ህጻናት ሊከሰቱ ከሚችሉ የጤና እክሎች አንዱና ዋነኛው ከ54 እስከ 66% የልብ ክፍተት ህመም ተጋላጭ ናቸው።